ሰላም ጤና ስጥልን ውድና የተከበራችሁ ቤተሰብ ዳጣ ቀጣይ ክፍል ዳጣ ባለፈው ክፍል ላይ እንግዲህ ደረጀ እናቷን ሊያሳያት ወይም ደግሞ ሊያስተዋውቃቸው ዳጣን ከቤት ይዞ ወጥቶ ነበር። ነገር ግን ሳይሳካላቸው አባቷ ተጨንቆ ወደ ቤታቸው ተመልሶ ነበር። እናም በንጋቷ እንደሚያስታውቃት ቃል ገብቶላት ነበር። በገባላት ቃል እንግዲህ ዳጣን እናቷን ሊያስተዋውቃት ወደ ሰላምዬ ቤት ይዟት አምርተዋል። እና ታዲያ ዳጣ ሰፈሩ ላይ እንደደረሰች ይሄ እኮ የሰላምዬ ሰፈር ነው፣ እናቴ እዚህ አካባቢ ናት እንዲ ያለችው አባዬ በማለት ዳጣ በጣም ተጨናንቃለች። ስበዛ ቸኩላለች። በቃ ተረጋግታ ማዳመጥ ተረጋግታ መጠበቅ አልቻለችም። እናት አይደለች የሆነ በቃ ውስጧ ነግሯታል። በፊትም ሰላምዬ እናቴ ትሆነው እያለች ጠራጠራለች። እናም ታዲያ ኤቢን ልከተልሻለሁ ብላት ነበር። ነገር ግን ኤቢ በስተመጨረሻ ከእናቷ ጋር ብትከታተላትም ግን ፈርቻለሁ ብላ ተመልሳለች። እና ታዲያ ዳጣ አባዬ በጣም ፈርቻለሁ፣ እናቴ የታለች? እናቴን ማግኘት እፈልጋለሁ። ብቻ በላይ ተደራራቢ ትናገራለች። ደረጀ ተረጋጊ፣ ቀስ በይ ብላትም አልሰማለች። ደረጀም ይቺ ናት እናትሽ፣ አከሌ ናት እናትሽ ብሎ ለመናገር በጣም ሰዓት ፈጅቶበታል። በእኔም ሰው ተጫውቷል እሱ። ምክንያቱም ግልጹም ብነግራትስ ፍራቻ ፈርተዋል፣ ጸጸቱ አለ፣ ድንጋጤ አለ። ብነግራትስ ምን ትላለች ሚላለ ደረጀ በቃ 2-3 ቦታ ሆዱ ተከፋፍሎ ልቡ ተከፋፍሎ በጣም ይገርማል። እንዴት ያለ ጭንቀት መሰላችሁ። እናም ታዲያ በስተመጨረሻም ሰላምዬ ቤት አጠገብ ሆኖ ከመኪና ለመውረድ በጣም ሰዓት ፈጅቶባታል። ምክንያቱም ያለችው እዛ አካባቢ ነው። እናቷን ውጪ ላይ በአይኖቿ ስትፈልግ አላገኘችም። ደረጀም የታለች እናቴ ብትል ውረጂ ከመኪና ቀስ ብለሽ መጀመሪያ ተረጋጊ ይላታል። እሷም እኔ እናቴን ማግኘት ብቻ ነው የምፈልገው፣ እናቴን እስከማያት ድረስ ቸኩያለሁ እያለች አስጨነቀችው። እና ታዲያ ደረጀም የዳጣን ጭንቀት አይቶ በጣም ተጨናንቆ ነበር እሱ ራሱ ማለት ነው። ምክንያቱም በጣም በፊትም ፈርቷል። ምናልባት ብትወርቅብኝስ፣ ብትታመምስ፣ ብትደነግጥስ እያለ በጣም ፈርቶ ነበር ደረጀ። ዳጣ እሱ እንደፈራ አልቀራላትም። እናም ታዲያ በስተመጨረሻም እንግዲህ ኤቢና ማርታም ደረጀ ፈለጋ ወደ ቤት ስትመጣ ደረጀ ቤት የለም። ኤቢዬ ደረጀ የት ነው ብላ ብትጠይቀው ደረጀ ከዳጣ ጋር ወጥተዋል፣ የት እንደሄደ አላውቅም አለቻት። እንዴ ትላንትና ልደት ተደግሶላታል፣ እንደገናም ደግሞ ወደ ውጭ ወስዶ አስናንቷታል። አሁን ደግሞ አልበዛም እንዴ? ለምንድን ነው ሄደ በማለት ትንሽ ቆጣ ብላለች። እና ታዲያ ለዳጣ ትቆጪ እንዳይሆን ብላታለች ኤቢስ። ምነው ሁላችሁም ለዳጣ እንደዚህ ሆናችሁ እያለች ማርታ እንደው በሳቅ አርጋ ተወችው። እናም በስተመጨረሻ ደረጀ ነው ፈልጌ ነበር፣ አብረን ወደ ቃሊቲ ልሄድ ፈልጌ ነበር ብላለች። እኔ አብሬሽ ሄዳለሁ ብትላት ኤቢ አይ ከሱ ጋር መሄድ ፈልጌ ነው አለቻት። እናም ታዲያ ተነሺና ሰላምዬ ጋር እንሄድ፣ ሳልደውልላት በድንገት እንሄድ በማለት ኤቢን እሺ እናቴ አብረን እንሄዳለን፣ ግን ምን ይዘን እንሄድ ብላ ማርታን ብትጠይቃት አይ ብለን እንሄድና ሰርፕራይዝ እናረጋታለን በድንገት ተባባሉና አብሮ ተያይዘው ወጡ። ኤቢ ግን ግማሽ መንገድ ደረሰችና አይ መሄዱን አልወደድኩትም፣ በጣም ከብዶኛል ብላ ተመልሳለች። ማርታ ግን ብቻዋን ራይድ ይዛ ወደ ሰላምዬ ቤት ታምር እየተሰራ ነው። እናም ታዲያ ማርትዬም ወደ እሷ ቤት አምርታለች፣ እየሄደች ነው። ደረጀም ዳጣን በስተመጨረሻም እንደምንም ደግፏት ወደ ሰላምዬ ቤት እናቴ የታለች ከሰላም ቤት ምን እናደርጋለን ብላ ብትጠይቅ መጀመሪያ ሰላምዬ ጋር እንድረስና ከዛ በኋላ ወደ እናትሽ እንሄዳለን አላት። ዳጣም በጣም ተጨነቀች።
እናም ደረጀን እጇን ይዞ ወደ ሰላምዬ ቤት ይዘው ገባ። ሰላምዬ ቤት ከገቡ በኋላ ዳጣም በፍጥነት ሰላምዬ አባዬ እናቴን አሳይሻለሁ ብሎኝ ይኸው እናቴን አላሳየኝም፣ መጀመሪያ ሰላምዬ ጋር መግባት አለብኝ ብሎ አንቺ ጋር ይዞኝ ወጥተዋል። ሰላምዬ አባቴ እናቴን ሊያሳየኝ ፈቃደኛ አይመስለኝም፣ ስለዚህ እባክሽን ንገሪው፣ እኔ እናቴን ማግኘት ፈልጋለሁ፣ እሄዳለሁ እያለች ብቻ የምታወራውን ሁሉ ጠፍቶባታል ዳጣ። ምክንያቱም እናትሽን ላስታውቅሽ ነው ስላላት ጉጉቷ በጣም ጨምሯል። ሰላምዬን ተጨንቃለች። ጋሽ እያለች እንደው መናገር የምትናገረው ነገር አጥታለች። ምክንያቱም ምናልባት ካልነገራትስ ደረጀ ዝም በይ እኔ እነግራታለሁ ብሏታል። ስለዚህ ሰላምዬ እናት ነኝ ብላ ለመናገር አልደፈረችም። ዳጣም በጣም ፈጣለች። ምክንያቱም እናቴ ልያት፣ እናቴ እኮ እናቴ ብዬ ጠርቻት አላቅም፣ በልጅነቴ እናቴ እማዬ ብያት አላቅም፣ እናቴን እናቴ ብዬ ልጠራት ፈልጋለሁ፣ ቶሎ ማየት አለብኝ እያለች ብቻ በጣም ነው የቸኮለችው፣ በጣም ነው የጓጓችው። ሰላም ለቅሷን ጀመረችው። ዳጣም ምን ነው ሰላም እየደነገጥሽ ለምን ደነገጥሽ እያለች ጠይቃታለች። እሷም ለመናገር አፏ ላይ አድርሳ ደረጀም ሰላም እያለ ይቆጣታል። እናም ተረጋጊ ይላታል። ተረጋጊ ትለኛለህ፣ እንዴት ልረጋጋ? እናቴን ማየት ፈልጋለሁ፣ እባክህን እናቴን አሳየኝ እያለች ተደጋጋሚ ትናገራለች። በዚህ መሀል ማርታ ከቻለች ሳይነግራት፣ እናትሽ እዚሁ አጠገብሽ ናት፣ ተረጋጊና አስቢ ይላታል። ምኑን ላስብ? እንዴት አድርጌ ላስብ? ምንም ማሰብ አልችልም። እናቴ አጠገቤ ከሆነች የት አለች? ማናት? እናቴን ደብቃችሁ ከሆነ አውጡትና አምጡ እያለች ትናገራለች። በዚህ መሀል ማርታ ብቅ አለች። በር ብታንኳኳ ድምፅ የለም። ሰላም እያለች ድምፅ ስታሰማ ሰላምዬ ጋሼ እትዬ መጣለች፣ እዛ ውስጥ ተደበቅ ብላ አንድ ክፍል ገብቶ ደረጀ በሩን ቆልፎ ተደበቀ። ዳጣ ብትደነግጥም ድንጋጤ ልቧ ላይ ቢኖርም አንኳኩታ ሲያቀት ማርታ ገባች። ሁለቱም ተደናግጠዋል። እናም ታዲያ አጅሪት ምን ትሰራለች ከዚህ ብላ ዳጣን ጠየቀቻት። እሷም ሰላምዬ መተሽ ልጁን ካላየች ብላ ጣራችኝ ብላ በቀልድ ምናምን ሸወደቻት። ከዛም በመሀል አይ የአራስ ምግብ ለምደሽ ነው የምትመላለሽ በማለት እሷም ሳቅ ብላ አሳለፈች። ብቻ የሆነ ነገር ሸውዳ ከዛ ቤት እንድትወጣ አደረገች። ደረጀም ወጣ። በምሽትም የሆነ ቦታ ተቀምጦ ለዳጣ ለመናገር ተገደደ። ዳጣም ቀስ እያለ የተፈጠረውን ታሪክ ምን እንደነበረ፣ እንዴት ሰላም ጋር እንደሄደ እያንዳንዱ ነገራት። ዳጣም አባዬ ብቻ የፈራሁት ነገር እንዳይሆን እያለች ብቻ ዝም ብላ ጆሮንም እያዘች ታዳምጠዋለች። እና ደረጀም ቀጠለ። ደረጀም ድርጊቱ እንዴት እንደተፈጠረ ከሰላምዬ ጋር እንዴት ግንኙነት እንደነበረው እያንዳንዱ ለምን ተደበቅ? ማርታ ስትመጣ እማዬ ስትመጣ ለምን ተደበቅ? እኔ ማላቁ ምን አለ ብላ ጠየቀችው። አንቺ ማታቂ ብዙ ምስጢሮች የተደበቁ አሉ ብሎ ነገራት። ምንድነው ችግሩ? ከሰላምዬ ጋር ምን አለ ብላ ጠየቀችው። ከዛም እንዴት ሰላምዬ ጋር እንደሄደ ከሰላምዬ ጋር ግንኙነት እንዳደረገና ብዙ ነገርን ጥፋት እንደሰራ ከዛም በኋላ ደግሞ ኃጢአትነት እንደተሰማውና ድርጊቱም ከ20 ዓመታት በፊት እንደነበረው ቀጥታ ነገራት። እሷም ዝም ብላ ማዳመጥ ጀመረች። አባዬ የፈራሁት ነገር እንዳይሆን እያለች አዳመጠችው። ደረጀም ሁሉን ነገር ካስታወቃትና እሷም እንዴት እንደተጸነሰች እንዴት እንደተወለደች የሰላምዬ ልጅ ተወልዳ የእሱ ወንድም በአራስነት ቤት ልጅቷንም ወስዶ እንደጣለባት ደረጀም ከዛ ጀምሮ ጸጸት ውስጥና ፈለጋ ውስጥ እንደነበረ ያቺ ልጅም ደግሞ ዳጣ እንደሆነች ነገራት። ታዲያ ዳጣ ይህንን በሰማችበት ፌንት ነቀለች።
ደረጀም እያለቀሰ ነበር። ሳያት ዳጣ ፌንት ነቅላለች። ዳጣ ትጎዳ ይሆን ወይስ ምናልባት ትነቃለች ብዬ አስባለሁ። ለእናቷ እንደዚህ እንደጓጋች እናቷን አውቃለች። እናቴ ሰላም ናት ብሏታል። እሱንም እንደሰማች ፌንት ነው የበላችው። ዳጣ ወደ ሐኪም ቤት ወስዷት ወደ ራሷ ትመለስ ይሆን ወይስ ታማሚ ትሆን ትታመም ይሆን? ተመልሳ ወደ ራሷ ድናም እናቷን ማየት አለባት። ቀጣይ አብረን እናያለን።